ውስጧ ተሰብሯል፣ ውስጧ አዝኗል። በጣም የተጎዳች ሴት ነች። ሴት ደካማ ነው። እንደ ወንድ አተሳሰባቸው እኩል አይደለም። አብርሃም ከሌላ ያለውን ጉዳይ እስካልተወ ድረስ እሱን ያለውን እየሄደበት ያለውን መንገድ እስካላስተካከለ ድረስ ብዙ የሚገናኙበት መንገድ አለ ብዬ አልልም። በቃ እኛም ከሷ እንዲርቅ ነግረነው ነበረ። ከሷ ምንም ይሄንን ነገር እንኳን እየነገርነው ሊያረግልን አልቻለም። በቃ አጠቅመህ ህይወትን እያበላሸች ነው፣ በቃ አጠቅመህ ከሷ ራቅ እያልነው ያንን ነገር ደግሞ ሊያረግልን አልቻለም። ሌላ እሷን ያቺ ልጅ እዛው ከሱ ጋር አብራ ኖራ አብሮ እየቀጠለ ከሆነ ምንም አይነት እኛ የምናመጣው ለውጥ አይኖርም። ዝም ብለን መመላለስ ነው የሚሆንብን እሷ ጋር። እናንተ ያንን እኔ በቃ እሺ በቻልኩት ልለምናችሁ፣ በቃ የቻላችሁት እንኳን አድርጉ። እነዚህ ልጆች እያየናቸው እየተለያዩ ነው። በቃ ሩታ ምንም ለምናችኋትም ቢሆን እሺ ሐሳቧን እንኳን አስቀይሯት። እኛ በቃ ይኸው ከቻለን ይኸው ተንበርክከን ጋሼ እንጠይቃለን። እናንተ ናችሁ የመጨረሻ ተስፋችን። እነሱን አንድ ላይ ለማድረግ እናንተ ናችሁ በቃ ተስፋችን። እኛ በጓደኞቹ አልሆነም፣ በቃ በጓደኞቹ አልሆነም፣ ሊስተካከል አልቻለም። ኧረ እንዴት ልሳንቺ እንዴት ልተዋቺ ከነፍሴ ጋር ድርብ። ሰላም ውድ ቤተሰቦች እንዴት ናችሁልኝ? እኔ አለሁ ይመስገነው። እንግዲህ ዛሬም እናንተ ጋር ተመልሼ መጥቻለሁ። እንግዲህ በዚህ ሰሞን እየተፈጠረ ያለው ነገር እናንተ ማየታችሁታል። የሆነ በጣም የሚያስጠላ ነገር እየተፈጠረ ነው። እኔ እንደዚህ ይፈጠራል ብዬ አላስብም ነበረ። ሩታ ጋር ድረስ ሲመጣ ነገሮች ይስተካከላል ብዬ ነበር እስካሁንም እያሰብኩ የነበረውና አንዳንዴ ለቀልድም ብለን ለጨዋታም ብለን የምናደርገው ነገር የሰው ህይወት እንደሚያበላሽ ማሰብ መቻል አለብን። እና እኔ አብርሽ ይስተካከላል ብዬ ነበር እና ያሰብኩት ጭራሽ ነገሩ እንዳይስተካከል ሆኖ ተበላሽቷል። እንዳይስተካከል ማለት ነው። እኔ እንደዚህ ይሆናል ብዬ እንኳን አንድ ቀን እንኳን አስቤ አላቅም። የነሱ ነገር ታውቃላችሁ፣ እነሱን አብርሃም መመሟን እንኳን እንዲረዳት ያንን ነገር እያደረኩኝ ነበር በቀደም። ግን ደግሞ ያንን ነገር እንኳን የሆነ ነገሮችን ይስተካከላል ብዬ ነበር ያንን ነገር እያደረኩኝ የነበረው። ግን ደግሞ ከጎን ነገሮችን የሚያበላሹ ብዙ ነገሮች አሉ፣ ብዙ ሰዎችም አሉ። ችግር የለም ይሄ ብዬ ስም አልጠራም። ስም መጥራት አያስፈልግም። ከዚህ በፊትም ስም ስንጠራ ነው ብዙ ነገር እየተበላሸ የነበረው። እኔ ላይም ብዙ ነገር እየደረሰ የነበረው። አልጠራም፣ ችግር የለውም። ግን በቃ እኔ ነገሮቹ ዛሬ ነገ ይስተካከላሉ ብዬ ነበር እያሰብኩ የነበረው። ግን ደግሞ ምንም ነገሮቹ ሊስተካከሉ አልቻሉም። ምንም ማለት ነው። ጭራሽ ልጆቹ መገናኘት እስካይችሉ ድረስ ነገሩ እየተበላሸ ነው። መገናኘት እንዳይችሉ ማለት ነው። እኔ በቃ ለምትወዱት ሰው ብዙ አይነት መስዋዕትነት ይከፈላል። እኔ ሄርሜላም ብትሆን አብርሃምን ትወደዋለች ወይም የሱ ጉዳት ማየት ማትፈልግ ከሆነ በዚህ ያክል የሱን ህይወት ለመጥበጥበጥ ረጅም መንገድ መሄድ የለባትም፣ መሄድም አይጠበቅባትም። እኛ ከዚህ በፊት እኮ እሷ አታስፈልግም በአንተ ህይወት ስተት ሆና ነው አሁን ላይ እየተገኘች ያለችው ስንለው ሊሰማን አልቻለም። እስቲ አሁን ተረዳው ሄርሜላ ምን አይነት ሰው እንደሆነች፣ ለአንተ ህይወት እንደማትጠቅም አሁን እስቲ ይወቀው። እኛ እኮ ምንም አናቃትም ከዚህ በፊት ዝም ብለን እኮ አይደለም ዝም ብለን ነው እየተናገርን የነበረው፣ አናቃትም። ግን ደግሞ እናንተ ህይወት ላይ ስተት ሆና ስለታየችን ነው እየተናገርን የነበረው። ለምን እስካሁን እንዳልተረዳን አልገባኝም። እስቲ አሁን ተረዳው። እኔ ሩታ ነግራኝ ነበረ አብርሽ እንገናኝ ብሎኛል፣ በቃ ያለው ነገር እኔና አንቺ ብቻ ተወያይተን ወይም አውርተንበት እንፍታው ብሎ ጠርቶኛል ያለበት ቦታ ድረስ እናም ብላኝ ነበርና እኔ የዛን ቀን ማታው ነገሮች ይስተካከላሉ ብዬ ነበር ያሰብኩት። ምክንያቱም አብርሽና ሩታ ሁለቱ ከተገናኙ ያውሩት ነገር በቃ ምንም ነገር ይባባሉ፣ ማንንም ከጎናቸው ስለሌለ ነገሩ ይስተካከላል ብዬ ነበርና ሩታም ሄዳ የገጠማት ነገር እንዳሰበችው አይደለም። አውቃለሁ አብርሽም አስቦት እንዳልሆነ። ግን ደግሞ እኔ ነገሮች ይስተካከላል ብዬ ነበር ሩታ አብርሽ ጋር ብቻዋ ከሄደች ነገሮች ይስተካከላል ብዬ ነበር ያሰብኩት። ደግሞ የባሰ ነገሩ ተበላሽ። በቃ ነገሮች እንዳይስተካከሉ ነው ቀሩ። በቃ ይሄ ነገር እንዳይፈጠር እኛ ብዙ ጊዜ ሞክረን ነበር። እንዴ ይሄ ልጅ ትክክለኛ በቃ ተሳስቶ ቢሆንስ?
ራሱን ብሎታል እኮ ተሳስቼ ቦናውን ሚዲያ ላይ ልለቁት ነበር ነው። ወንድ ልጅ እኮ ነው ሊሳሳት ይችላል። አብርሃም በብዙ ነገር ሊስተካከል ያልቻለ ልጅ ይሄ ነገር ቢያሳስቶስ? ለምንድን ነው መጀመሪያ የምታደርጉት ነገር ማሰብ ያቃታችሁ? ለምንድን ነው ይሄ ብናረግ ይሄኛው ይፈጠራል አይፈጠርም የሚለው ነገር ማሰብ ይከብዳል? አብርሽም እኮ ይኸው እስከ መጨረሻ ድረስ እኮ ህይወቱ የተበላሸው ይጠቅመኛል አይጠቅመኝ የሚለው ነገር መለየት አቅቶት ነው እንዴ? አያስፈልግም በቃ ሄርሜላ ስህተት ነች ከተባለ ስህተት ነች። ከዛ በፊት እኮ ሄርሜላ አታስፈልግም እያላችሁ የነበራችሁ እናንተ ናችሁ። በቃ ሰው እኮ ግዴታ በቃ ራሱ እኮ ብሏል። በቃ ካመነ ይመን ካላመነ አይመን ብሏል። እኛም እኛ ኦዲየንስ ብቻ አይደለም እየጠረጠረ ያለው አብርሽና ሄርሜላ ላይ እኛ ራሳችን የአብርሽ ጓደኞች እንኳን እየጠረጠርናቸው። እንዳንጠረጥሩ ደግሞ ማሳየት መቻል ያለበት አልጋ ላይ በመፈተን ሳይሆን ሩታንና አብርሽን አንድ ላይ በማድረግ እንጂ አልጋ ላይ አይደለም አንድ ላይ እንደሆኑና እንዳልሆኑ ማረጋገጥ መቻል ያለበት። ይሄ ደግሞ የወረደ አስተሳሰብ ነው። እኛ እዚህ ጋር ቆመን እኮ የምናወራው ሰላም እንዲፈጠር እንጂ የባሰ ነገሮችን እናንተ እንድታበላሹብን አይደል። ቢኒያም ላይ የደረሰው ነገር አይታችሁታል። እኔ ላይ እንደማይደርስ ደግሞ ምንም እንትን የለኝም፣ ሪስክ የለኝም። ነገ ወይ ዛሬ ደግሞ የሆነ ነገር እኔ ላይ ይፈጠራል አውቀዋለሁ። ብቻ እኔ የመጨረሻ ተስፋዬ ከመሞከር ወደ ኋላ አለ። የሚፈጠረው ነገር ይፈጠር። እኔ ላይ ምንም ነገር ሊፈጠር ይችላል እነሱ አንድ ላይ ከሆኑ ማለት ነው። እና ዛሬም በቃ ለመጨረሻ ጊዜ እንኳን ትልቅ ሰው ሄዶ አብርሽና ሩታን ብቻ በስርዓት ቢያናግሯቸው ደስ ይለኛል። በቀደም ቢኒያም አናግሯቸው ነበር ትልቅ ሰዎችንና ጋሽዬም ነበረ የቢኒያም አባት ነበርና ዛሬ ለመጨረሻ ጊዜ እንኳን ሩታን አብርሽ አግኝተዋቸው ቢያወሯቸው ደስ ይለኛል። በቃ የመጨረሻ ተስፋችን እነሱ ናቸው። በእኛ ካልሆነ እስቲ በትልቅ ሰው እንሞክረው። በትልቅ ሰው እንኳን የሚሆን ከሆነ እንሞክረውና የዛኔ በእነሱ እንኳን መስተካከል ካልቻለ እጃችንን እናውጣለን። ምክንያቱም የመጨረሻችን እድላችን ሞክረናል። ከዚህ በላይ ምንም ማድረግ አንችልም። የተቻለንን ከሞከርን በኋላ ምንም ማድረግ አንችልም። እኔ ዛሬ እስቲ ጠርቻቸዋለሁ። የቢኒም አባት አለ፣ ጋሽዬም አለ። እኔ ምንም ነገር ማድረግ ካለብኝ ምንም ነገር አደርጋለሁ ለነሱ ማለት ነው። በቃ እነሱ ናቸው የመጨረሻ ያሉን ተስፋ። እኛ ጓደኞቻቸው እንፈተዋለን ብለን ነበረ። በእኛ አቅም ይሆን አይደለም፣ በእኛ በጓደኞቻቸው አቅም አይሆንም። በቃ እኔ እየመሰለኝ ያለው የባሰኛ ነገሮችን እያበላሸነው ነው ያለነው እናስተካክላለን ብለን ማለት ነው። ብቻ ነጋሽዬም ጠርቻቸዋለሁ፣ ይመጣሉ። ሲመጡ ደግሞ በቃ እናንተ ናችሁ ያለን ተስፋ፣ የመጨረሻ ተስፋዎቼ እናንተ ናችሁ። በቃ እጃቸው እግራቸውም ላይም ቢሆን ተንበርክካችሁ አንድ ላይ አርጉልን ነው ምላችሁ። በቃ ከዛ ሌላ ምንም አማራጭ የለንም። ያሉን እነጋሽዬ ብቻ ናቸው። ጋሽዬ የሚያብርሽም አባት ደውዬለት ነበር፣ ግን ትንሽ ቆይባለሁ ስላለኝ ነው አሁን እነጋሽዬን ብቻ ጠርቼ ላናግራቸው የወሰንኩት እና እነሱም ይመጣሉ። ከመጡ በኋላ ደግሞ በቃ ያለው ነገር ከነሱ ጋር ማውራት እፈልጋለሁ። በቃ እነሱ ነገሮች እንዲያስተካክሉት ለነሱ ኃላፊነት እንሰጣለን። በቃ እኛ እጃችንን ማውጣት ካለብን እናወጣለን። ብዙ ስህተት እንዳለ እነጋሽዬም የቢኒም አባት ሩታ ጋር ሄደው እንዳናገሯት ሰምቻለሁ። አናግረዋት ነበርና እኔ እንጃ የተሰጣቸው መልስ እስካሁን አልሰማሁኝም። ለጋሽዬ ቤት ቁጭ አድርጌ አናግሬው ነበር። እስቲ ከቻላችሁ ሩታ ጋር እንኳን ሄዳችሁ አናግሯት ምናምን ብዬው ነበርና ሩታ ጋር ሄደው አናግሯት ነበረ። እስቲ ምን እንዳለቻቸው ምን እንትን እንዳለቻቸው ደግሞ አንድ ላይ እንሰማለን። ብቻ ያው እነሱም መጥተዋል። እስቲ ካለው ነገር ከነሱ ጋር የምናወራ ይሆናል ማለት ነው። ጋሽ እሺ፣ ሰላም ነው? ሰላም ነው አለ። ሰላም ነው ጋሽ፣ እንዴት ነው? ሰላም ነው አለ። አለፈዎች ማለት ኧረ ምንም ጣጣ የለውም፣ ጣጣ የለውም። የራሳችን የጋራችን ጉዳይ አይደል እንዴ? ጉዳዩ
እኔም እሱን በማሰብ ነው እያስቸገርኳቸው ያሉት። ያው ነገሮችን ለማስተካከል ነው ሁሉ ነገር እየለፋን ያለን ሁላችን። እናንተም ሳትቀሩ እየተንከራተታችሁ ያላችሁት የሁለታቸውን ፍቅር ስለምታውቁት ነው። የሁለታቸውን አንድ ላይ መሆን ስለምትፈልጉት ነውና ሁላችሁንም ጋሽዬንም የቢኒም አባት ማመስገን እፈልጋለሁና ሩታ ጋር ሄዳችሁ ነበርና ብቻ ተስፋ የሚሰጥ ነገር ነግራችኋለች ብዬ አስባለሁ። ጋሽ በእርግጥ ነገሩ ሄደንበታል፣ በአግባቡ ሄደናል። ብዙ ደክመናል፣ ለፍተናል። እናንተም በበኩላችሁ እየለፋችሁ ነው ያላችሁት፣ እየደከማችሁ ነው ያላችሁት። እኛም በሰማነውና ባየነው ያህል ብዙ ሄደናል፣ ብዙ ደክመናል። ብዙ ቀን ቤቷ ሩታን ለመጠየቅ ወይም ለማሳመን በብዙ መልኩ ሄደናል። ግን ብዙ ደስተኛ አይደለችም። ደስተኛ ያልሆነችበት ምክንያት ምንድነው? ከሱ ጋር ያለችዋ አብራው ያለችው ከሷ ጋር ካልተለየ የኔና የሱ እርቅ ሰማይና ምድር ያህል ይራራቃል፣ ተራርቋል። ስለዚህ እኔና እሷን ከሷ ጋር ያለው ግንኙነት ሲያቋርጥ ብቻ ነው መታረቅ ምንችለው ብላ በእርግጥ ታከብረናለች። ምንም እንኳን የእናንተ አክብሮት ቢኖረኝም ባከብራችሁም አባቶቼ ናቸው። ለእናንተ ያለኝ ስፍራ በጣም ከባድ ነው። በጣም ወዳችኋለሁ። ግን በዚህ የተጎዳሁበት ጉዳይ ስለሆነ ከሷ ጋር ከልጅቷ ጋር ያለውን ነገር እስካልቀረፈ ድረስ እስካልተወ ድረስ እኔና እሱ የመገናኘት እድላችን በጣም የጠበበ ነው። ምንም አይነት ብትሉኝ ብላ ነው እንግዲህ። ብዙ ለፍተናል፣ ብዙ ደክመናል። ይሄ ወንድሜን እኔም ከሰማነው ጊዜ ጀምሮ ብዙ ለፍተናል። ግን ብዙ አስደሳች የሆነ ነገር አልያዝንም። እንግዲህ ያው እሱ አብርሃም ከሌላ ያለውን ጉዳይ እስካልተወ ድረስ እሱን ያለውን እየሄደበት ያለውን መንገድ እስካላስተካከለ ድረስ ብዙ የሚገናኙበት መንገድ አለ ብዬ አልልም። ምክንያቱም እሷ በጣም በስሜት ሆና ነው እየተናገረች ያለችው። ስለዚህ አብርሃምም ካለበት ነገር እየሄደበት ካለ መንገድ እንዲመለስ እናንተም ጓደኞቹ በይበልጥ በእርግጥ የልጅ አዋቂ ያርጋችሁ። ልጆች በጣም ደስ የሚል አካሄድ ነው እየሄዳችሁ ያላችሁት። እነሱን ለማስታረቅ ያልከፈላችሁት ዋጋ የለም። ሽማግሌ በማንሳት እሱን በአካል በማቅረብ በሌላም በሚዲያም በምንም በተለየ መንገድ እነሱን ለማስታረቅ ያልከፈላችሁት ዋጋ የለም። እግዚአብሔር ይባርካችሁ፣ ተባረኩ። የልጅ አዋቂ ያርጋችሁ። ጭምቶች ናቸው በእውነት። የነሱ ጉዳይ የኛ ጉዳይ ነው ብላችሁ አዋቂዎቹ፣ ሽማግሌዎቹ፣ ሌሎች ሰዎች ያልተነሱበትን ነገር እናንተ በዚህ ሂደት ላይ እየሄዳችሁ ስላላችሁ ሳናመሰግናችሁ አናልፍም። ተባረኩ፣ የልጅ አዋቂ ያርጋችሁ። የሷ ጉዳይ ግን እንደሰጠችን እንዳነጋገርዋ የጠበበ ጉዳይ ነው። ግን ከውስጧ ካለው ንዴት አንጻር እኛን በወቅቱ እንደጠበቅ ነው አይደለ ይሁን። ምክንያቱም በሱና በሷ በዛችኛዋና በአብሪሽ መካከል ያለውን ነገር በጣም አናዷታ ተናዳባቸዋለችና አሁንም ለማቀራረብ ሞክሩ። ምናልባት እኛ አሁን እሷ ፊት ቀርበን እንደዛ ተናግረን አሁን እንደገና እሷ ጋር ቀርበን የማውራቱ ጉዳይ በጣም የሚከብድ ጉዳይ ነው። እንዴት እንደምናደርግ ራሱ በጣም እየከበደን ነው ያለው። ምናልባት እናንተ አብሬን በጣም ፎከስ አድርጋችሁ እሱ ላይ በጣም መስራት አለባችሁ። ልጅቷ ግን ምን መሰለ፣ በርግጥ ነው እኔም በወኩሌ እኔም ቢሆን ይሰማል። ለጊዜው በጣም ትልቅ ስሜት ውስጥ ነው የገባው። ውስጧ ተሰብሯል፣ ውስጧ አዝኗል። በጣም የተጎዳች ሴት ነች። ሴት ደካማ ነው። እንደ ወንድ አተሳሰባቸው እኩል አይደለም። ስለዚህ አሁንም ከሆነ አንተ ቢናምን በተቀደም ተናግሮናል፣ ሄደናል። አሁንም ከሆነ እኛ ለወደፊቱም ከሆነ እንረዳችኋለን፣ እንገባላችኋለን። አሁንም ተመልሰና እዛ ቤት ገባ ብትለኝ ትንሽ ነኔን አይምሮን ይከብደኛል። በጣም ውስጥ የተጎዳ እንዴት ነው አንተ ነው ወደፊቱም እምቢ ካለች እንገባለን፣ አንተም ብለን እንገባለን እንችላለን። እኔ ተጨማሪ ማድረገው ይሄ ነው። ሌላ ብዙ ነገር የለኝም። እኛ አብርሽን ምን እንደነካው አናውቅም።
ምን እንደ በዚህ ወር ውስጥ በዚህ በትንሽ ጊዜ ውስጥ ምን እንደነካው አናውቅምና በቃ እኛም ከሷ እንዲርቅ ነግረነው ነበረ። ከሷ ምንም ይሄንን ነገር እንኳን እየነገርነው ሊያረግልን አልቻለም። በቃ አጠቅምህም ህይወት ላይ ያበላሸችው ነው፣ ህይወትን ያበላሸች ነው። በቃ አጠቅምህም ከሷ ራቅ እያልነው ያንን ነገር ደግሞ ሊያረግልን አልቻለም። እኛም እየሞከርን ነው በቻልነው፣ ግን እሷን ሊያርቃት አልቻለም። ሩታ እንዳልወደደቻት እያወቀ ያንን ነገር ደግሞ እሱ ለማድረግ ፍቃደኛ አይደለም። እሺ እኛ ምንድነው የምናደርገው? አሁን እኮ እንዴት ነው እሱ እችን ልጅ ከራሱ ከህይወቱ እስካላራቃት ድረስ እቺ ሄርሜላ የምትባለዋ ልጅ ከሷ እስካልተለየች ድረስ እች ልጅ አሁን ምንም አይነት ብንሄድ ሰማይ ዝቅ አድርገን ምድር ከፍ አድርገን ብናወራላት የማስተባበል ስራ ብንሰራ ምንም ብናወራ እሺ ልትለን አይደለም። ምክንያቱም ውስጧ ተጎድቷል። እኛ እኮ አሁን ባነጋገርዋ ነው ያወቅነው። ንግግሯ በጣም ጠጠር ያለ ንግግር ነው። ታከብረናለች ብለን እንደነገርን ቀደም ሲል ታከብረናለች ስንሄድ ተስፋ አድርገን ነበር የሄድነው። ግን ውስጧ ስለተጎዳ በምንም አይነት እኛን በቃ ልትሰማን አልቻለችም። እና አሁን እች ልጅ ከሱ ህይወት ማራቅ አለበት። እሷና እሱ ለመገናኘት ከፈለገ ከሱ መራቅ አለበት። ይሄ ነው እኛ አሁን ሌላ እሷን ያቺ ልጅ እዛው ከሱ ጋር አብራ ኖራ አብሮ እየቀጠለ ከሆነ ምንም አይነት እኛ የምናመጣው ለውጥ አይኖርም። ዝም ብለን መመላለስ ነው የሚሆንብን እሷ ጋር። ስለዚህ እሷን ከሱ ጋር መለያየት አለባት። እናንተ ያንን እኔ በቃ እሺ በቻልኩት ልለምናችሁ፣ በቃ የቻላችሁት እንኳን አድርጉ። እነዚህ ልጆች እያየናቸው እየተለያዩ ነው። በቃ ሩታ ምንም ለምናችኋትም ቢሆን እሺ ሐሳቧን እንኳን አስቀይሯት። እኛ በቃ ይኸው ከቻለን ይኸው ተንበርክከን ጋሼ እንጠይቃለን። ይኸው በቃ ግን እኛ በቃ እነሱ እያየናቸው እየተለያዩ ነው። ተለያይተው እያየናቸው ነው። ዝም አትበሉን ጋሼ። በቃ በቻላችሁት እናንተ ተነስ። እኛ እንሄዳለን። በቃ ተነስ እኮ አይደለም እኛ በየቀን እያየናቸው እየተለያዩ ነው። የእነሱን ህይወት ለመበጥበጥ ማይገባ የለም ጋሺ። በቃ እናንተ ሩታ ጋር ምግሯ ስል መውደቅ ካለባችሁ ወድቃችሁ፣ በቃ ምንም ነገር ማድረግ ካለባችሁ ሐሳቧን አስቀይሯት። አብርሽኛ እየለመን ነው እየጠየቅነው ነው፣ ያላደረግነው ነገር የለም። ግን ይሄ ልጅ ሊመለስልን አልቻለም። በቃ እናንተ ግን በቻላችሁት በቃ የቻላችሁት እንኳን አድርጉልን። በቃ እናንተ ናችሁ የመጨረሻ ተስፋችን፣ የመጨረሻ እንትናችን። እነሱን አንድ ላይ ለማድረግ እናንተ ናችሁ በቃ ተስፋችን። እኛ በጓደኞቹ አልሆነም፣ ሊስተካከል አልቻለም። እሺ እኛ ሲለያዩ ቁጭ ብለን እንይ ጋሺ፣ የቢኒ አባት እሺ ሲለያዩ ዝም ብለን እንይ። በቃ እንዲህ እናደርጋለን። ምን መሰለህ አሁንም አንተ አትስቃይ፣ አይዞህ፣ አንተም አታልቅስ፣ እኛም እንመለሳለን። ያለን ነገር ግን ከሷ ላይ ያለ ነገር በሙሉ ግን አውርተን እኛም እንድትመለስ እናደርጋለን። ምንም ብትሆን ሴት ነች፣ ትመለሰልናል። አባታችንን በእግሯ እንወድቃለን፣ እንበረከካለን። ልጁም ግን እንመልሰዋለን። በቃ ልጁም ያለው ሐሳብ ግን እንቀበልና እንመልሰዋለን። ምን ችግር የለም። እግዚአብሔር ይረዳናል። የሚረዳ እግዚአብሔር ይዘን እንገባለን። ነሩታ በጣም ተሰምተን እንደኛ እንደ ልጃችን አድርገን እንናገራታለን። እሷም ልቀቂ፣ ይሄ ነገር አይጠቅምም፣ በቃ ልቀቂ። ከአብርሃም ያለኝ ነገር አንድነት አድርጊ፣ በቃ ልጅቷም ያለው ነገር በሙሉ ነገራት እንድትመለስ እናደርጋለን። እኛም እንሄዳለን፣ በእግሯም እንወድቃለን። ችግር የለውም፣ እንተባበራለን። በመሰረቱ አሁን የኛ ልጆች እንኳን ቢሆኑ በሷ ቦታ ቢሆኑ ልጆቻችን ምን ያህል ይሰማናል። እኛ እንኳን እንደሆነ የኛ ልጆች እንደዚህ አይነት ነገር ቢፈጠርባቸው የሚሰማን ነገር ምንድን ነው? እንኳን እሷ እኛ ራሶቹ አባቶች እናቶች የሆነውን እንኳን ምን ያህል ይሰማናል። ግን በእርግጥ ሊሰማት ይችላል። የተናገረችንም ነገር በጣም ስሜት የተሞላ ነው። ስለዚህ እኛ አሁን እንደምንም ብለን የእናንተም ስቃይ እናንተም ከምትሰቃዩ ሌላም ነገር ከሚፈጠር አሁንም የፈለገ ነገር ትበላል እስከ መጨረሻው ድረስ ዋጋ እንከፍላል። አሁን እናንተ ጋር የሚሰራው ምንድን ነው? አሁን አብሬሽና እሷ እቺ ሄርሜላ ያላችኋት ልጅ አብረው እንዳሉ ታውቃላችሁ። ግን እሷን ለማራቅ ሞክሩ። በቃ አያዋጣሽም፣ ተይው፣ በቃ ባለትዳር ነው፣ ሌላ ሚስት አለው፣ አንቺ ከሱ ጋር ያለሽ ነገር አቁሚ፣ በቃ አቋርጪ ብላችሁ በምትሄዱበት
ሲስተም እውቀት በታገዘ አነጋገር ተናግራችሁ እሷን ከእሱ ጋር የምትለዩበት መንገድ ፈልጉ። እኛ ደግሞ እዚህ ያለውን ነገር እስከ መጨረሻው ድረስ እንሄዳለን። በቃ ምንም ይሁን ምንም እንሄዳለን። እኛ እንሄዳለን። እኛ ነሩታ በጣም እንመለሳለን። ያኛውም ልጅ በቃ ያላት ዓላማ ስለሆነ ለልጁታ አንተ ዋጋ እንደከፈልክ እንዳዋቂ ሆነ እንደ ሽማግሌ ሆነ ለአንተ እግዚአብሔር ይባርክ፣ ጸጋው ያብዛል። ትልቅ ነገባው ተረዳው። ግን ዛሬ አንተ ትኩስ ነህ። ሰው እንኳን ማስታረቅ ለማጣላት የሚሮጥበት ጊዜ ነው። ወጣት ሆነ ያልሰለቸ፣ እኛም ግን አንሰለችም። በፈለገው ነገር እንገባለን። ለማስታረቅ እንፈልጋለን። ሲስተም ለመፈለግ እንፈልጋለን። ምን ችግር የለም። ወደኋላ አንልም፣ እንገባለን ማለት ነው። እሺ እኔም በቃ ሰላም እንዲፈጠር ነው የምፈልገው። በቃ እናንተም በቻላችሁት ሞክሩ። እዚህ መታችሁ አክብራችሁኝ ደስ ስላወራችሁኝ ራሱ ለኔ ትልቅ ነገር ነው። በጣም ነው የማመሰግነው። ነገሮቹ ደግሞ ቀስ በቀስ እንደምታስተካክሉት በእናንተ ተስፋ አለኝ እና እኛ ተስፋ ቆርጠናል። በቃ እኛ ወጣቶች የሱ ጓደኞች ተስፋ ቆርጠናል። እናንተ ናችሁ በቃ ያላችሁን የመጨረሻ ተስፋችን። ስለዛ በቃ በእናንተ ላይ ነው ኃላፊነትና የምጥለው ሁሉ ነገር ማለት ነው። ስለዛ ሩታ ጋር ሄዳችሁ እንደምታሳምኗት በእናንተ ሙሉ እምነት አለ። አይዞህ ተጎናለን፣ እናሳምናለን። ምንም ነገር ወደኋላ አንልም። እናንተ ተስፋ ትቆርጡ፣ እኛን ተስፋ አንቆርጥም። ይተካከለ ነገሩ በሁሉ ነው እንዲተካከል እግዚአብሔር ይረዳል። ምንም ወደኋላ አንልም። ምንም ስጋት አይገባችሁ። እናንተ እዛ ጋር ያለውን ብቻ ለማስተካከል ጥረት አድርጉ። እኛም በዚህ በኩል ያለውን ነገር ጥረት እናደርጋለን። እሺ አመሰግናለሁ። በቃ በእናንተ ላይ ነው የሁሉ ነገር የጣልኩት። ችግር የለም አለውን። እሺ እሺ ቻው። ተባረክ። አይዞህ ቀጥልበት። እሺ አይዞህ አለን፣ እኛን ተጎነናል። እሺ ብቻ ቤተሰቦች እንግዲህ እሷ የነገረቻቸው ነገር በሱ በአብርሃም ተስፋ እንደቆረጠች ነውና ብቻ እኔ ነገሮች እንደሚያስተካክሉ በእነሱ ሙሉ እምነት አለኝ። ምክንያቱም በእኛ ሊሆን አልቻለም፣ ቤተሰቦች በእኛ በጓደኞቹ ሊስተካከል አልቻለምና ብቻ ካሁን በኋላ እንግዲህ ነገሮቹ ቀስ በቀስ ይስተካከላል ብዬ አስባለሁ። ከእናንተም ጋር አዲስ ነገር ከተፈጠረ እንገናኛለን። ደህና ቆዩልኝ። ቻው።